ዘመን መለወጫ ጊፋታ በዓል በዚህ ትውልድ የተፈጠረ ሳይሆን ከጥንት ዘመን ጀምሮ በወላይታውያን ዘንድ ትልቅ ስፍራ ተሰጥቶት እየተከበረ የመጣ የህዝቡ ቱባ ባህል እንደሆነ ለበርካታ ዓመታት የተደረጉ ጥናቶች ያሳያሉ። ይህ የጊፋታ በዓል እንዳይከበር የታገደው አጼ ሚኒሊክ ኢትዮጵያን አንድ ለማድረግ አስቦ በጀመረው ዘመቻ ከወላይታ መንግስት ጋር በተደጋጋሚ ባካሄደው ደም አፋሳሽ ጦርነት ምክንያት የወላይታ መንግስት ወደ ማዕከላዊ መንግስት ሲጠቀለል በወቅቱ ሲደርስ በነበረው ጫና ጊፋታ በዓል እንዳይከበር መደረጉን በጥናት የተገኙ መረጃዎች ያመለክታሉ ይላሉ ለበርካታ ዓመታት ጥናታዊ ጽሑፍ ሲያሳትሙ የነበሩ ምሁራን። ከማስባቸው ነገሮች አንዱ ጊፋታ የወላይታ የ70 ሺህ ዘመን ታሪክ ተሸክሞ በእብርተኞች እንዲሁ ተቀብሮ የጊፋታ እሴቶች በሙሉ ተወስዶ በሌላ መልኩ ሲገለጹ የቆዩበትን ቁጭት እኔ እድል ደርሶኝ ለዚህ ለሚያጠናው ቡድን ይሄን ሐሳብ ለማንሳት በ2001 ዓመተ ምህረት መጨረሻ የባህል ቱሪዝም መምሪያ ኃላፊ ለመሆን ስመጣ የመጀመሪያው ጥያቄ የነበረው መስቀል በዓል በመላው ኢትዮጵያ ይከበራል፣ ሃይማኖታዊ በዓል ነው፣ የታወቀ በዓል ነው፣ የሱ እሴቶች በሙሉ ይታወቃሉና ወላይታ ላይ የፍጹም የተለየ 15 ቀን በሙሉ የሚከበር በዓል ምንጩ ምንድነው የሚለውን ውስጣዊ አነሳሽ ሐሳቦች ተነስተው በመናደርገው አሰሳ ላይ አለ። ይሄን በዓል በኋላ ላይ ወላይታ ወደ ማዕከላዊ መንግስት ሲጠቃለል እሴቶቹ በሙሉ ተወስደው ስሙ ብቻ እንዲጠፋ ተደርጎ እሴቶቹ በመስቀል በዓል ላይ ሆኖ አብሮ ሲከበር እንደነበር ያንን የሚያሳዩ ነገሮችን ከተገነዘብን በኋላ በተደረገው ጥናት ሙሉ ሰነድ ተዘጋጅቶ ጊፋታ የወላይታ ህዝብ ነባር በዓል መሆኑን እሱ ብቻ ሳይሆን በሱ ውስጥ የተካተቱ በዓላት በሙሉ ከሱ ጋር ለምሳሌ ጊፋታ ሲጠፋ ጊፋታ ጋር አብሮ የሚከበሩ የምርቃት ስነ ስርዓት ወይም ዱቡሻ ፖጓ የሚባለው ስርዓት ዱቡሻ ፖጊዮ ጎታ የሚባለው የአዲስ ዓመት ማብሰሪያ በየቀየው የሚከበርበት ስርዓት አብሮት እንደጠፋ ከሱ ጋር ተያይዞ ካወዛናቃ የሚባለው ነገስታት በአመት አንድ ጊዜ ለህዝቡ ደናባ ይዞ የሚባለውን የአመቱን በረከት የሚያድሉበት ስርዓት ጋዳዋ ጋዚያ የሚባለው በአመቱ ድንበር የሚያስፋፉ ጦረኞች ተወዳድረው አሸናፊው ተለይቶ በንጉስ የሚሸለምበት ስርዓት እነሱና መሰል ወደ 36 የሚያሉ ጊፋታ ፓኬጆች መካከል እንዲሁ ወደ 31 የሚያሉ ፓኬጆቹ በሙሉ በጊፋታ መታገድ ምክንያት ታገደው እንደነበር ያንን የሚያሳይ ሰነድ አዘጋጅተን ወደ ነባሩ ህዝብ ሲመጣ ህዝቡ የሚያከብረው የሚያውቀው ሳይቸገር እነዚህ ሴቶቹን በተለያየ መልኩ ለምሳሌ አሁን ጋዚያ መስቀል ጋዚያ ተብሎ ስሙ ተቀይሮ ይከበር ነበር፣ ይጫወቱበት ነበር። ጌላው ሎሚያ፣ የታ፣ ዞኪያ፣ ጉሊያ ምናምን የሚባሉ እነዚህ ውስን የሆኑ እሴቶች የነበሩትን ይዘን የጠፉትን ለመፈለግ በወጣን ጊዜ ጊፋታ ሲጠፋ ገና ወጣት የነበሩ የ10 ዓመት የ15 ዓመት ጎልማሳ የነበሩ አቶ መና የሚባሉ ጫውካሬ ክንዶ ዲዳይ ላይ ያገኘናቸው በ140 ዓመታቸው አይናቸው ጭምር ደክሞ በነበረ ሰዓት ያገኘናቸው ሰው የጊፋታን ራሱን ስጋና ነፍስ ዘርተው አሳይተውን ያንን መነሻ አድርገን ብዙ ሪሌክሶቹን ሰብስበን እንደዚህ ጊፋታ ወደ ህዝብ እንዲመጣ ተደርጓል። ያው እንደሚታወቀው ጊፋታ የማይዳሰስ ቅርስ ነው። ይሄ የማይዳሰስ ቅርስ ላለፉት 60 70 80 ዓመታት እንዲጠፋ ሆን ተብሎ እንዲጠፋ ተደርጓል። ከትውልዱ ተቆርጦ እንዲቀር ተደርጓል። የማይዳሰስ ቅርስን እንደገና እንዲያንሰራራ አድርጎ እዚህ ደረጃ ማድረስ ከፍተኛ ፈታኝ የሆነ ስራ፣ ጊዜ፣ ጉልበት የሚጠይቅ ስራ ነው በዚህ በጊፋታ ዙሪያ የተሰራው ስራ። ስለዚህ ጊፋታን በተለይ ከዛ 2000 ዓመተ ምህረት ሚሌኒየም ጀምሮ ህዝቡ የራሱ ባህል እንዳለው የራሱ ዘመን መለወጫ እንዳለው ጥያቄ ማቅረብ ጀመረ። ከዛ በኋላ ጥናቶች ተደረጉ። የወላይታ ዘመን መለወጫ መስቀል አይደለም ጊፋታ ነው የሚለው የህዝብ ጥያቄ እየገፋ በመምጣቱ ያው በጊዜውም የነበሩ ዞኑን የሚመሩ አካላት ይሄ ዳግም ጥናት እንዲደረግ እና ቀደም ሲል የተጻፉ ዶክመንቶችም እንዲሰበስቡ የማድረግ ስራ ነው የተሰራው።
ከዛን ጊዜ ጀምሮ ጥረቶች የተደረጉ ቀርቶ ቆይቶ በዓሉ አንደኛ በበርካታ የተለያዩ ትዕይንቶች የተሞላ በዓል በመሆኑ አስደናቂ በዓል በመሆኑ በዓለም አቀፍ ቅርስነት ቢመዘገብ የዓለም ሕዝብ ቅርስ ቢሆን የበለጠ ጥሩ ይሆናል የሚለው አስተሳሰብ ከ2012 በኋላ የመጣ አስተሳሰብ ነው። ከዛ ከ2012 በኋላ ለኢትዮጵያ ቅርስ ጥበቃ ጊፋታ በዓለም አቀፍ ቅርስነት ወይ በዩኔስኮ እንዲመዘገብ የሚል ጥያቄ ነው የቀረበው። ጊፋታ እንግዲህ በዓለም ወካይ ቅርስነት ሆኖ በሚመዘገብበት ጊዜ እጅግ በግሌ በጣም ነው ደስ ያለኝ። በኔ ህይወት ካሉ ደስታዎች አንዱ ነው ብዬ ነው ሼር ማድረገው። በእርግጥ ወደፊትም በተለይ በወላይታ አካባቢ ያሉ ቱባ ባይሎች አሉ፣ ሌሎችም እነ አማዶ አይነት ደግሞ የሚጨበጡ ወይም የሚዳሰስ ቅርስ ለማስመዘገብ ኦልሬዲ ከዚህ በፊትም ጥያቄ የቀረቡ ስላሉ እንደዚህ አይነት ቅርሶቹ መመዝገቡ ህዝብን ዓለም አቀፍ ደረጃ ላይ ከማስታወቅም በላይ የህዝቡ ቱባ የሆነ ባህል፣ ስነ እውቀት፣ ስነ ጥበብ ለትውልድ እንዲቆይና ለሳይንሳዊ ጥናት ለምርምር ትልቅ ከፍተኛ አስተዋጽኦ የሚያደርግ ስለሆነ የጊፋታ በዩኔስኮ መመዝገቡ ለኢትዮጵያ ህዝብን እንዲሁ ደግሞ ለወላይታ ህዝብን ትልቅ ደስታ የሚሰጥ ሂደት ነው ወይም እለት ነው ብዬ አምናለሁ። ጊፋታ ከአውሮፓውያን ጊዜ ቀመር ይሁን በኢትዮጵያ ዘመን አቆጣጠር በተለየ የራሱ የሆነ የጊዜ ቀመር የነበረው እንደሆነ ለዓለም በማሳወቅ ደብዛው የጠፋውን ጊፋታ ነፍስ እንዲዘራ ጥናት አድርገው ሲያመጡ ዓለም ቢቀበልም በገዛ ወገኖቹ ዘንድ ጫናዎች ውስጥ ነበር። ነገር ግን የወላይታ ህዝብ አኩሪ ለዓለም የሚተርፍ መልካም የባህል እሴቶች ያለው እንደሆነ ታምኖበት እውቅና ተሰጥቶታልና ይህ የጥናት ትግል ውጤት ነው። ከዘመናዊነት አንጻር አሁን በደረሱበት ማንነትን እንደ አንድ የህይወት ፋክተር አድርጎ ለማየት የሚቸገሩ ሰዎች አሉ። ማንነታቸው የሚከብዳቸው የሚጸንባቸው ሰዎች አሉ። ምን ያደርጋል? አሁን ዘመኑ እኮ በቃ ሰው ድንበር አፍርሶ አውሮፓ አንድ በሆነበት አፍሪካ አንድ በሆነበት እናንተ ይሄንን የተለየ ማንነት ለመፍጠር ትጥራላችሁ በሚል የሚያወግዙን ሰዎች አሉ። ሲጀመር አገርም ማለት የማንነቶች ድምር ውጤት እንጂ ወጥ ሆኖ በአንድ መልቲንግ ፖት ውስጥ ወይንም በአንድ ምን ልበል በአንድ ጋን ውስጥ ተጠምቆ የወጣ ማንነት ያለው አገር የለም በዓለም ላይ። ስለዚህ እነዚህ ማንነቶች በጋራ ተከብረው ተሰናስለው የነዚህ ማንነቶች ውጤት የሆነ አገር ሲኖር ነው ውበት የሚኖረው እና እንዲሁ ጨፍልቆ ይሄ በአዳዊ አገዛዝ ረግጦ ማንነትን አጥፍቶ የሆነ የአንድ ባህል የአንድ ታሪክ የአንድ ቋንቋ አገር የሚባሉ አይነት ኤሉሲቭ የሆኑ ወይንም ምታታዊ የሆኑ አስተሳሰቦች ይዟቸው የሰከሩ ሰዎች አሉ። እነዚህን ደግሞ አግባብ ባለው መልኩ የማንነቶች ድምር የሆኑን አካል ለመመስረት በሚደረገው ጥረት ዲሞክራሲያዊ ፌደራላዊት የሆነችን አገር ለመገንባት በሚደረገው ጥረት ውስጥ ፌደሬት የሚያደርጉ አካላት ውበታቸው ተሰንዶ የአንድ አገር ታሪክ የነዚህ ታሪኮች ድምር የአንድ አገር ባህሎች ድምር እንዲሆን ለማድረግ እነዚህን ማንነቶችን ካልቲቬት አድርጎ ማሳደግ ለአገር ልማትም እድገትም ለአገር ግንባታም ቢሆን የተግባባ የኔ ነው የሚለው አገር የራሱ ድርሻ ሲኖረው የራሱ ባህል ታሪክ እዛ ውስጥ ሲካተት አይቶ ይሄ አገር የኔ ነው ብሎ አምኖ የሚቀበል ዜጋን ከመቅረጽ አንጻር የሚገዛው መንግስትም ቢሆን በዚህ ጉዳይ ላይ ጣልቃ ገብቶ እነዚህን ማንነቶች አብሮ አድገው ደርሶ የጋራ ማንነት መፍጠር ወደሚችሉበት የጋራ አገር መገንባት ወደሚችሉበት እንዲያሳድግ እንደ ባለ ድርሻ አካል ጥረት ማድረግ አለበት። በዚህ ውስጥ የተለያየ አይደንቲቲ ያላቸው የተለያየ አስተሳሰብ ያላቸው ፓርቲዎች ሊኖሩ ይችላሉ፣ ሃይማኖቶች ሊኖሩ ይችላሉ። ለዚህ አይነት ወጥ የሆነ የጋራ ማንነትን የያዘ አገርን ለመገንባት በሚደረገው ጥረት ውስጥ ያለ ልዩነት ርብርብ ማካሄድ እንዳለባቸው ይሰማኛል። ከዛ የባለስልጣን መስሪያ ቤቱም ሰፊ ጥናት ካደረገ በኋላ ስለ ጊፋታ መጀመሪያ የነበረው አስተሳሰብና በኋላ ላይ በቀረበው ነበር የመጣው ሁኔታ ጊፋታ በዓለም አቀፍ ቅርስነት መመዝገብ እንደሚችል ከተረዱ በኋላ ጥናቶች፣ ስልጠናዎች እንደገና የጊፋታ አሁናዊ ደረጃ ሪሰርች ወይም ጥናት ተደረገ። ከዛ በኋላ ይሄው በተለይ ላለፉት 4 አመታት በዩኔስኮ ፕሮሰስ ውስጥ ነው የቆየ ነው። ከዛ አስፈላጊ የዩኔስኮ ዶክመንቶችን ወደ ዩኔስኮ ልከን ዩኔስኮ አስፈላጊውን ምርመራ ካደረገ በኋላ በተለያዩ ጊዜያት የተለያዩ ጥያቄዎችን መልሶ ልኮ እነኚህን የተለያዩ ጥያቄዎችን ደግሞ ዳግም ነው እንደገና ሰርተን ዩኔስኮ በሚረዳው መልኩ ከገለጽን በኋላ ይሄው
ለዛሬው ዕለት ዛሬ ህንድ ኒው ዴሊ ላይ በተደረገው የዩኔስኮ ጠቅላላ ጉባኤ የወላይታ ብሔር ዘመን መለወጫ የጊፋታ በዓል የሰው ልጆች ወካይ የማይዳሰስ ቅርስ ሆኖ በዩኔስኮ ተመዝግቧል። ባጭሩ ለመግለጽ ጥናቱ በርካታ የጊፋታ በዩኔስኮ ላይ ወካይ ቅርስ ሆኖ ኢንታንጂብል ካልቸራል ሄሪቴጅ ሆኖ እንዲመዘገብ በርካታ ሂደቶችን አልፎ ነው ወደዚህ ደረጃ የደረሰው። እኛ ደግሞ ይሄ ቱባ ባህል በተለይም በህዝቡ ዘንድ ላይ መመዝገብ ያለበት በምንድን ነው? ሌሎቹን ቅርሶችን በምናይበት ጊዜ በውስጡ ያሉ ለኢትዮጵያ ህዝብ የሚበቃ ለአፍሪካ ህዝብ የሚበቃ ለዓለም ህዝብ የሚበቃ በርካታ በውስጡ በርካታ እሴቶችን ይዟል። በተለይም በማህበራዊ ዘርፍ ላይ ሰላምን ከመስበክ አኳያ፣ አንድነትን ከመስበክ አኳያ፣ ህዝብ ውስጥ ላይ መፈቃቀር ከመስበክ አኳያ እንደ ሀገር ደግሞ ሀገር መንግስት ግንባታና ብሔረ መንግስት ግንባታ ጠንካራ እንዲሆንና ህዝብና መንግስት መካከል ላይ መተማመንና አንድነት እንዲፈጠር የሚያደርጉ በርካታ እሴቶች አሉ። እንደዚሁም ደግሞ ዴሞክራሲያዊ ስርዓት ግንባታ እንዲፋጠን የህዝቦች እኩልነት ላይ በሰዎች መካከል ያለው አንድነትና ህብረት እንዲጠናከር የሚያደርጉ በርካታ አንድነትና ህብረትን የሚፈጥር በዓል ነው ብሎ መውሰድ ይቻላል። ከዛ ጋር ተያይዞ በተለይም በኢኮኖሚ ረገድ ላይ ኢኮኖሚን ፕሮሞት ከማድረግ አንጻር፣ ቱሪዝም ፕሮሞት ከማድረግ አንጻር ጊፋታ ላይ ውስጥ ያሉ በርካታ ገበያ አይነቶች አሉ እንጂ እነዚህ ገበያ አይነቶቹ ኢኮኖሚ ረገድም ላይ በርካታ አካባቢ እንደ ሀገርም እንደ ሀገር አካባቢ እንደ ወላይታ ደግሞ ፕሮሞት የሚያደርጉ በርካታ የውስጥ ያሉ ቀለማትን እሴቶችን የያዘ ነው። ኮታ ወጋይ ወላይቱማይ ቡዞባ ወዘና ጎይኖይ ተቦደረ ቢታኒ ሴራራ ወንቹዋ ቦሷ ማራን በተለይ ሁለት አካላት አሉ። አንደኛዎቹ ከሃይማኖት ጋር በተያያዘ የሚገለጹ ክፍተቶች አሉ። ሃይማኖትን በተሳሳተ መንገድ እየተረዱ ሰዎች ማንነታቸውን ነጥለው ኮንደምን የሚያደርጉ የሚያወግዙ ሰዎች እንዳሉ እናውቃለን። ነገር ግን ሃይማኖት ደግሞ በዓለም ላይ ያሉ ሃይማኖቶችን ታሪክ በሙሉ ስታይ በህዝቡ ማንነት ውስጥ ነው ሃይማኖቱ የተገለጠው። እኛ ጋር ትንሽ ለየት ባለ መልኩ ከራሳቸው ማንነት ውጪ የተገለጠውን ሃይማኖት ይዘው የሚሰቃዩ ሰዎች አሉ። ሃይማኖት ራሱ ባህል ነው። እያንዳንዱ ሃይማኖት ለተፈጠረበት አካባቢ ባህል ነው። ምክንያቱም በዛው በተፈጠረበት አካባቢ ቋንቋ ነው የተጻፈው። የተፈጠረበትን አካባቢ ባህል ትወና ነው ጽፎ ይዞ የመጣው። አካባቢ ላይ ያለው አስተሳሰቦችን ተሸክሞ ነው ናው ወደ ሌላ አካባቢ ሲዛመት እንደ ኮሎናይዘር ያስባል። እንደ ቅኝ ገዢ ሃይማኖቶች አካባቢውን ቅኝ የሚገዙበት አይነት አድርጎ የሚያስቡ ሃይማኖት አስተሳሰቦች አሉ። እነዚያ ሄደው የተወለደበትን አካባቢ ይዞታ እንዳለ ይዞ ያንን ባህል፣ ያንን ቋንቋ፣ ያንን ታሪክ አምጥቶ ሃይማኖቱ በደረሰበት ቦታ ኢንስቶል ለማድረግ ለመትከል የሚደረጉ የተሳሳቱ ትርክቶችና ጥረቶች አሉ። እነዚህን በተባበረ ክንድ ህዝባችን አንድ ሆኖ ያለ ሃይማኖት፣ ያለ ጾታ፣ ያለ ፖለቲካ አመለካከት ልዩነት እነዚህን የህዝቡን ማንነት የተከበረውን የህዝቡን ማንነት የሚጋፈጡ የሚጣሉ አስተሳሰቦችን ከሃይማኖቱ ለይቶ እነዚህ የተሳሳቱ ትርክቶችን ጊዜ ሳይሰጥ ማረምን ይጠይቃል። ሂደቱ አልጋ በአልጋ አልነበረም። ምክንያቱም አንደኛ አሁን ካለው ትውልድ ሂደቱ ተቆርጦ ቀርቷል ሆን ተብሎ። ስለዚህ ትውልዱ በሚገባ ያለማወቅ ከሃይማኖትም ከምን ጋር የማገናኘት ህዝቡ መካከል ብዙ ስራዎች ብዙ ውዥንብሮች ነበሩ። ደግሞ ሆን ተብሎ ይሄ እዚህ ደረጃ እንዳይደርስ የሚሰሩ ስራዎችም ከህዝቡ ሳይሆን ከውጪም የነበሩ ነገሮች ነበሩ። ስለዚህ ይሄን ለመቋቋም መጀመሪያ በህዝቡ ላይ የግንዛቤ ስራ የመስራት ስራ ነው የተሰራው። ከወላይታ ሶዶ ዩኒቨርሲቲ ጋር ከኢትዮጵያ ቅርስ ጥበቃ ባለስልጣንም ጋር ወላይታ ዞን አስተዳደር ጋር ሆነን እንደገና ከቀድሞ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ጋር ሆነን ተከታታይ የሆኑ የግንዛቤ ስራዎችን የመስራት መድረክ ላይ የግንዛቤ ስራዎች መሰራት ተጀመሩ። ቀስ በቀስ ሰው እውነታውን እየተረዳ መጣ። በተለይ ወጣቱ ክፍል ምክንያታዊ ስለሆነ በምክንያት የሚያምን ማህበረሰብ ስለሆነ ነገሮችን በምክንያታዊነት መገምገም ጀመረ። ከዛ በኋላ በዚሁ ይሄው ከዛሬ 6 ዓመት አካባቢ ጀምሮ አሁን ባለው ጊዜ ህዝቡ በዓሉ የራሱ በዓል መሆኑን አውቆ በዓሉን በመናከብርበት ጊዜ የራሱን አልባስ ዱንጉዛን ለብሶ አደባባይ በመሙላት በከፍተኛ ስሜት
በዓሉን ያከብር ነበር። የወላይታ ማህበረሰብ በርካታ አመታትን በስምጥ ሸለቆ የነበረ ህዝብ ነው። ስለዚህ ይሄ ህዝብ በርካታ ወጎች፣ በርካታ ታሪኮች፣ በርካታ ስልጣኔዎች ያሉና ይሄ ደግሞ የኢትዮጵያ አንድ አካል ኢትዮጵያ እንደ አንድ ፓርት ሀገር ኢትዮጵያ እንደ ሀገር ትልቅ ወንዝ ነች፣ እንደ አባይ ወንዝ ነች። አባይ ወንዝ በራሱ ወንዝ ብቻ ከአንድ ቦታ ብቅ ብሎ የወጣ አይደለም። በርካታ ገባር ወንዞች ስብስብ ነው። ስለዚህ አባይ የሚፈጥረውና እንደዚሁ ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ታሪክ፣ ባህል፣ እውቀቶቹ ተደምሮ ነው ኢትዮጵያ የሚባለውን ሀገርን የሚፈጥረው ማለት ነው። ስለዚህ ይሄን ግፋታ ይሄን ፕሮሞት ከማድረግ አኳያና በህዝቦች መካከል ቅድም እንዳልኩ አንድነት ህብረትና መተሳሰብ እንዲፈጠር የራሱ ሚና የተጫወተና ወደፊት ለትውልድ ትምህርት የሚሰጥ ለኢትዮጵያ፣ ለአፍሪካ፣ ለዓለም ህዝብ የራሱ ውስጥ ያሉ እሴቶቹ ጠንካራ ትምህርት የሚያስተላልፉ ስለሆነ ጠቃሚ ነው። የወላይታ ህዝብ በዓል የዓለም ቅርስ ተደርጎ ሲመዘገብ ኩራት ሊሰማን ይገባል። ምክንያቱም ጊፋታ በዓል ሲከበር የዓለም ህዝብ የበዓሉ ባለቤት ከሆነው የወላይታ ህዝብ ጋር አብሮ ያከብራል። ይህ ዘርፈ ብዙ ጠቀሜታን የሚሰጥ ነው። ይህንን የመጠበቅ ኃላፊነትን አሁንም ትውልዱ በሚገባ ሊወጣ ይገባል። የወላይታ ህዝብ ያ ግዙፉ ማንነት ከተቀበረበት መቃብር ትንሣኤ አግኝቶ ወደ ህዝብ ልብ እንደገና ሲመለስ በነበረበት ሰዓት ላይ የተሰማንን ስሜት ዛሬ ላይ ግፋታ የዓለም አቀፍ በዓል ሆኖ ተመዝግቦ እድሜ ኖሮን 2001 ላይ የነበረውን 2018 ላይ በ18ኛው ዓመት ከልጄ እድሜ ጋር እኩል ነው። የመጀመሪያ ልጄ ነው የወለድኩት በዚያን ጊዜ ነበርና 18ኛ ዓመት ላይ ዛሬ ደርሶ እንደዚህ ህዝብ ጋር አብረን ለማክበር እዚሁ በመገኘቴ የሰማይን አምላክ እግዚአብሔርን አመሰግናለሁ። በመጀመሪያ ይሄንን ትግል ያስተባበሩትን አካላትን በሙሉ አመሰግናለሁ። ይሄ እውነቱን ደርሶበት ቅርስ ጥበቃ ባለስልጣን ባደረገው ትግል ወደ ህይወት እንዲመጣ ያደረጉ የተባበሩ የመንግስት አካላትንም ጭምር በእውነት በነፍሴ አመሰግናለሁ። ልል የሚችለው ነገር የለም። በጣም ቃላት የሚያጥርበት ጉዳይ ነውና የተሰማኝን ደስታ ይሄ ነው ብዬ ልኩን ወደሩን መንገር አልችልም። አብረው ወላይታ ህዝብም ሙሉ ክብሩ ይመለሳል ከግፋታ ጋር ብዬ አስባለሁ። ይሄ የከፍታ ዘመን ነው። ቀንዳችን ከፍ ከፍ ልል የሚችልበት ዘመን ላይ እንደደረሰን ሁሉ ይሰማኛል። አው እኔ በጣም ደስተኛ መሆነው ምንድነው በህይወቴ በጣም ይሄ እነኚህ ጊዜያቶች በተለይ ያለፉት 4 አመታት 5 አመታት በጣም አስጨናቂ ጊዜያቶች ነበሩ። ለህዝቡ ጊፋታ በዓለም አቀፍ ቅርስነት ይመዘገባል ተብሎ በዛም በዚህም ተነግሯል። ህዝቡ ይሄን እየጠበቀ ነው ያለው። ስለዚህ በእያንዳንዱ እንቅስቃሴ ውስጥ ብዙ ተጨንቀን ነው የሰራነው። እኔም ከኔ ጋር የነበሩት የቲሙ አባላት ይህን ስራ የሰራን የቲሙ አባላት በከፍተኛ ጭንቀት ነው የሰራነው። ስለዚህ ሞቶ የጠፋ ወይም የቀጠነ ሊሞት የተቃረበ በዓል የህዝብ ማንነት መገለጫ የህዝቡ እሴት ተለማልሶ በሂደት እንዲያንሰራራ ተደርጎ የዓለም ህዝብ ቅርስ ሆኖ ማየቴ በህይወቴ ከዚህ በላይ ደስታ የለኝም። የዚህ አካል በመሆኔ ደግሞ ደስታዬ እጥፍ ድርብ ነው። አንድ ቅርስ መመዝገቡ ብቻ ኦልዌይስ ነው የምናገረው። በኢትዮጵያ ውስጥ ያሉ በርካታ ቅርሶች አሉ። ይሄ በርካታ በሚዳሰሱና የማይዳሰሱ ሰው ሰራሽና ተፈጥሮ የተመዘገቡ አሉ በሀገር ደረጃ። እነኚህ የተመዘገቡ ቅርሶችን በሚመለከት ጥበቃ ያስፈልጋቸዋል። በተለይ ቀጣይነት ያለውና እነኚህ ለትውልድ ተሻጋሪ መሆን ምክንያቱም አባቶቻችን ለእኛ እንደሰጡን እነኚህም ለትውልድ ተሻጋሪ መሆን እንዳለባቸው አምናለሁና ግፋታም ከዚህ አኳያ ለትውልድ ተሻጋሪ መሆን እንዳለበትና ቀጣይ ትውልድ የሚጠቅምና ቀጣይነት ባለው በጥናትም በምርምር ተደግፎ ሳስቴን አድርጎ እንዲቆይ ሊሰራ ይገባል። ግፋታ የህዝቦች ሁሉ የጋራ ሀብት ነው፣ የኢትዮጵያ ሀብት ነው። እንከዝ የኢትዮጵያ ሀብትም ነበረ። 83% የሚያለው ኢትዮጵያን ክፍል የሚሸፍን የዳሞት ክንግደም የጋራ እሴት የነበረው ግፋታ መላው ኢትዮጵያዊ ዩኔስኮ ላይ ሳይመዘገብም ማክበር የሚገባው በዓል ነው። ምክንያቱም የሚተዳደርባቸው ኢትዮጵያ ህገ መንግስትን ጨምሮ ጦጋ ጫቋ ከሚባለው ከኦሪጂናል የወላይታ ህገ መንግስት ተወስዶ ሰዎች ከወላይታ አንጻር ስታይ በሬ ባህያ እየለውጡ በነበሩበት በባርተሪንግ ስርዓት በጨለማው ዘመን እንኳን ማርጮ የሚባል ገንዘብ ሰርቶ አሁን ካለው ኢትዮጵያ ከግማሽ በላይ የሆነው አካባቢ ላይ ሸፍኖ እንዲነገድበት ያደረገ ህዝብ ነው። ቤተሰብ ተሰብስበው ኢትዮጵያን ታላቅና ታናሽ በሽምግልና በሚያስተዳድሩበት 37 የሚያህሉ የመንግስት መዋቅሮችን ዘርግቶ በስድስት መሰረታዊ ቃል ኪዳናት ፊት አንበበሳ ጉቺ ካላቻ ውጤ ማዞሊያ በሚባሉ መሐላዎች
አጽድቆ ይሄን አካባቢ ይመራ የነበረ ከዚህ የተነሳ የኢትዮጵያ ህገ መንግስት መነሻው ከዚህ እንዲወሰድ ፍንጭ የነበረ ህዝብ ነውና ባይ ዲፎልት የህዝብ የሚያከብረው በዓል የኢትዮጵያ በዓል እንደሆነ በፊትም ይታወቃል። አሁን ግን ዩኔስኮ ዓለም አቀፍ ጥበቃ ለማግኘት በተደረገው ስራ የመላው ዓለም በዓል ወደ መሆን ተሸጋግሯልና ይህንን ውብና ድንቅ የሆነው በራሱ የቱሪስት መስህብ የሆነው ይህንን በዓል ለማክበር የዓለም ህዝብ እንኳን ለዚህ በቃችሁ፣ የኢትዮጵያ ህዝብም ይሄን በዓል ለማክበር እንኳን አደረሳችሁ፣ እንኳን መጣንላችሁ፣ እንኳን አብረን ሆን የሚለውን መልእክት ለማስተላለፍ ነው። አመሰግናለሁ። የወላይታ ብሔር ዘመን መለወጫ ጊፋታ በዓል በውስጡ የያዛቸው ህዝቦች አንድነት፣ በሰዎች መካከል ሰላምና ፍቅርን ሊያጸኑ የሚችሉ እሴቶች ስለሆኑ በዓለም የሰው ወካይ ቅርስነት ተመዝግበዋልና እነኚህን እሴቶችን የማጠናከር የሁሉ ሰው ኃላፊነት ነው። ናቶኪ ጎቺ መራጃ ኑሶች ማይ ሻጋጊፋታይ ሙቱሙሪ ቆሬ ያሹቻ ጉተራይ ሻጋጊፋታይ ባዴ ባዳ ገሴ የጎይኗ ወላይታይ ሻጋጊፋታይ መረተታው ቢታው ያሽየ ኑሚታይ ሻጋጊፋታይ ወቲጋቴስ በዲያ ጋላታ